ናችሁ ቲጂ ነኝ እንኳን ወደ YouTube ቻናሌ በደህና መጣችሁ ለቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ዛሬ የ2025 የመጨረሻው ቪዲዮ ነው ምን አገባሽ ነው ያላችሁ አውሮፓና አሜሪካ የተለያዩ ዓለማት ላይ ያሉ ሰብስክራይበሮች አሉኝ በዚህ አጋጣሚ እንኳን ለ2026 አደረሳችሁ ኢቭን አማርኛ የምትሰሙ ቢሆንም ሌላ ሀገር ሴሌብሬት ማድረጋቸው አይቀርም እኛም ቢሆን ያው ግሪጎሪያን ነው እየተጠቀምን ያለ ነው ይሄ የ2025 የመጨረሻ ቃሌ ነው የሚሆነው ይሄንን 2025 ግን እንዲሁ ዝም ብዬ ማባከን ስለማልፈልግ የመጨረሻ ቃሌን እንድትይዙልኝ የምፈልገው ሴትነታችሁን ካልቲቬት ያያረጋችሁ ሴት መሆን እፈልጋለሁ ወደ ሴትነት እየሄድኩ ነው ያላችሁኝ የምትገኙ በጣም ብዙ ሴቶች አላችሁ በጣም እናንተን ያበረታታው እነዚህ ባህሪዎች እነዚህ መገለጫዎች እናንተ ላይ ካሉ ውበታችሁን ስለሚቀንሱና ሴትነታችሁን በጣም ዲቫልዩ ስለሚያረግባችሁ ስለሚያሳንስባችሁ ይሄ ነገር ካላችሁ ባካችሁ ሪሙቭ አድርጉት ወይም ደግሞ በጣም ቀንሱት የሚልን ሐሳብ ልሰጣችሁ ነው የመጣሁት ኦኬ ናቹራሊ ሴት አይደለን እንዴት ወደ ሴትነት እንሄዳለን እንዴት ሴት እንሆናለን ምናምን ሚል ጥያቄ በጣም ሪፒትድሊ ይመጣል አይደል ከጊዜ ብዛት ሁሌም ቢሆን ሰርቫይቫል ሞድ ላይ እንድንቆም ተደርገናል ብዬ አስባለሁ በወንድነትና በሴትነት መካከል ነን ብዙዎቻችን ያለነው ሁሌም አውርተናል ሴትም ወንድም ማስኪልና ፌሚኒን ኤነርጂ ያላቸው አሁን ላይ ሰርቫይቭ ለማድረግ አሁን በዚህ ዘመን ላይ እንዲሳካልን እንግዲህ ስኬታማ እንድንሆን ወይም ውጤታማ እንድንሆን ከሴት ማንነታችን ይልቅ የወንዱ ማንነት ነው የሚያዋጣን ተብሎ በጣም ስለተነገረን አብዛኞቻችን የወንዱ ማንነታችንን ካልቲቬት አድርገን ወንዳ ወንድ ከሆንን በጣም ቆይተናል እንደ ሴት እንዘንጣለን እንደ ሴት ልናወራ እንችላለን እንደ ሴት ልንኳኳል እንችላለን ውስጣችን ግን የወንድ ኢነርጂ ወይም ወንድነታችን ብቻ በእያንዳንዱ ሲናሪዮ በእያንዳንዱ ግንኙነቶቻችን የወንዱ ማንነት ብቻ ሲገለጥ በጣም ሪፒትድሊ አይተነዋል ብዬ አስባለሁ አብዛኞቻችን ደግሞ በሪሌሽንሺፕ እና በፍቅር ግንኙነት በትዳር እየተሳካልን ያልሆነው እኛው ራሳችን ሳናቀው ከፍተኛ የሆነ የወንድ ማንነት ስላለን ወንዳ ወንድ ከምንለው ወይም ደግሞ ውስጣችን ከሚፈልገው ወንዳ ወንድ ኔቸር ካለው ወንድ ጋር ሚት ማድረግ አልቻለም ብዙ ጊዜ አውርተናል ኦኬ ዛሬ መጨረሻ ቃል የሚሆነው እነዚህ ትሬቶች እነዚህ ነገሮች ካሉባችሁ በጣም ሴትነታችሁን ስለሚቀንሰው በጣም እናንተን ዲቫልዩ ስለሚያረጋችሁ ወይ ዋጋችሁን ስለሚያሳንስባችሁ እባካችሁ አቮይድ አድርጉት ወይም ቀንሱት ልላችሁ ነው ኦኬ ሶ በመጀመሪያ ደረጃ ሴት ልጅ ላይ ባላየው ብዬ የምመኘው ነገር ሴት ልጅ ምንም ያህል ሴት ሆና ምንም ያህል ቆንጆ ሆና ምንም ያህል ዘናጭ ሆና ይሄ ማንነት ሲታይባት ትንሽ ዋጋዋን ያሳንስባታል ብዬ የማስበው አግሬሽን ቁጡነት ወይም ደግሞ ኃይለኝነት ነው አዎ for many years ኃይለኛ ካልሆንን ምንፈልገውን አናገኝም ኃይለኛ ካልሆንን ምንፈልገውን ነገር አቺቭ ማድረግ አንችልም ተብለን በጣም ኦቨር ኤንድ ኦቨር አጌን ተነግሮናል እኔም 30 ምናምን አመት ሙሉ the same thing እኔ ተነገረኝ ሜንስትሪም ሚዲያው ሶሻል ሚዲያው ማህበረሰቡ እናቶቻችን አባቶቻችን ኃይለኛ ካልሆንን ፊርስ ካልሆንን ጎጌተር ካልሆንን እንደማይሳካልን በጣም መልሰው ነግረውናል ግን ይሄው አልተሳካልን ራይት ስለዚህ ሰርቫይቫል ሞድ ላይ ከምንሆን በወንድነትና በሴት መሃል ከምንሆን ሴትነታችንን ካልቲቬት ማድረግ የምንፈልገውን ነገር ወይም የሚያስፈልገንን ነገር እንደሚያስገኝልን እኔ ስለማምን ከኃይለኝነት ይልቅ ከቁጣ ይልቅ ሂዩሚሊቲ ትህትና የምንፈልገው ቦታ ላይ ስለሚያደርሰን ሴቶች ላይ ባላየው ዊሽ ማድረገው ኃይለኝነትና ቁጣ ነው ምንም ያናደድ ነገር የለም ሀገር ሁሉ ሰላም ነው እንዴት ትቆጣላችሁ እንዴት ትበሳጫላችሁ ያልኩኝ አይደለም በጣም ብዙ የሚያናድዱ በጣም ቁጡ የሚያረጉን በጣም ብዙ ነገሮች እንዳሉ አቃለሁ በእውነት አቃለሁ ነገር ግን ኃይለኛ መሆን ቁጡ መሆን የምንፈልገው ነገር እንዲሆን ከማረግ ይልቅ ጭራሽ ነገሮችን ከኛ ያርቅብናል ሞስት ኦፍ ኦል ደግሞ ምንም አይነት ነገር ውስጥ እንገኝ ምንም አይነት ስኬት ላይ እንሆን ምንም አይነት ሴትነት ላይ እንሆን ምንም አይነት ሀብት ላይ እንሆን ወደዳችሁን ጠላችሁ ውበታችንን ያደበዝዘዋል ሃርደን ነው የሚያደርገው ውበት መልካችን ራሱ ጥንክር ያለ መልክና ሰው ውስጥ የማይገባ መልክ እንዲሆን ያደርግብናል ብዙ ሴቶች አይታችኋል ብዙ ቆንጆ ፌሚኒስቶች አይታችኋል በጣም ቆንጆ ልቅም ያሉ የሚያምሩ ሁሉ ነገር ያላቸው the moment
ቁጣና ኃይለኝነት ስታዩባቸው መልካቸው ራሱ ጥንክር ይልባቸዋል ለእይታ ራይት። ስለዚህ ቁጣና ኃይለኝነት ሃርድን ያደርገዋል። በቃ መልካችንን ልባችንን ጥንክር ስለሚያደርገው ሴቶች ላይ ባላዩ ዊሽ አደርጋለሁ። ሁለተኛ ባላይባችሁ እና አቮይድ ለማድረግ ብትሞክሩ ምለው ነገር ቢተርነስ ነው፣ መራርነት ነው። መራርነት ዝም ብሎ አይመጣም። የሚያስመረር ነገር ምን አለ? እንዴት ትማረራላችሁ? እንዴት መራራ ትሆናላችሁ እያልኳችሁ አይደለም። ኦልሞስት ኤቭሪቲንግ እንድንማረር መራራ እንድንሆን ነው የሚያደርገው። አይ ቶታሊ አንደርስታንድ። ግን ህይወት የምርጫ ጉዳይ ነው። ሁሌ ነው ምላችሁ፣ ህይወት ምርጫ ናት። ሁሌ ነው ምላችሁ። ይህንን ስናገር ዶክተር ሰላም ቅዳሜ ዕለት ያለችውን ነገር ሪማይንድ ላርጋችሁ። ላይቭን ያያችኋላችሁ? ካላያችሁ ገብታችሁ ይዩት። ላይቭ ቪዲዮ የተቀረጸ አለ። ዶክተር ሰላም ብዙ ጥያቄ እየተቀረበላት ነበር። እዚሁ ነው የምትኖሪው? ከሰው ጋር ሶሻላይዝ አታረጊም ማለት ነው? እንዴት ነው እንደዚህ አይነት ፖዚቲቭ ኢነርጂ የኖረሽ? እንዴት ነው በጣም እንደዚህ ቀና አስተሳሰብ የኖረሽ እና ለሁሉ ነገር እንዴት ነው ቀናነትን የምታስቢው ተባለች። የሰጠችው መልስ እዚህ ጋር አደርግላችኋለሁ። ሳሳዝን በእድሜ ብዙ ጓደኞች የለኝ እና ይሄን ኮምፕሌን ያደርግ ሰው አለ ምናምን አታገባቸው ይሄን ተሰበረ ጎደለ ምናምን እንደዚህ ሆኖ ፖለቲካ እንደዚህ ሆኖ ዳታ ጎልደር ሌላ ሲጀምሩ ያለሽ ነት ዶራችሁ ልታይ የምትሰውት ነገር ጠብቅ። እኛነታችን የሚሰጠው ሀሳባችን ላይ ሀሳባችን የሚመጣው ስምንሰማው ስምናወቅ ምናለት ከምንነጋገረው ሚለት አሁን እሱ ላይ ግን ዋን ቲንግ አይ ቢሊቭ እንዳልኳችሁ ህይወት ምርጫ ናት አይደል? የሆነ ነገር ወደ ህይወታችሁ ሲመጣ ምላሹ እናንተ ጋር ነው ያለው። ኤዘር ነገሩን ፖዚቲቭሊ ማየትና የሆነ መፍትሄ መፈለግ ወይም ደግሞ መራራ መሆን የምርጫ ጉዳይ ነው። ብዙ ሰዎች እናንተ ባለፋችሁበት መንገድ አልፈዋል። ብዙ ሰዎች እናንተ ስትራግል ያደረጋችሁትን ነገር ስትራግል አድርገዋል፣ ግን መራርነትን ላይ መርጡ ይችላሉ። ስለዚህ ህይወት ምርጫ ናት እንዳልኳችሁ ነው። ንፋሱን መቀየር አንችልም፣ ሴሊንጉንም ግን ማስተካከል እንችላለን አይደለ? የኛን መንገድ የምንሄድበትን መንገድ ማስተካከል እንችላለን። ብዙ ነገር በተመሳሳይ ሁኔታ ሊመጣብን ይችላል። ህዝቡ ላይም እንደሚመጣው ማስተካከል የምንችለው እኛ ለነገሩ የምንሰጠውን ምላሽ ነው። ስለዚህ የሚያስመርር ነገር ባለበት ፖዚቲቭ ነገርን መምረጥ ወይም ከዛ የምንማርበትን ነገር መምረጥ በነገራችን ላይ በጣም ሩቅ ያስኬደናል። ስለዚህ ዊሽ የማደርገው ነገር ምንድን ነው መሰላችሁ? ከመራርነት ይልቅ ፖዚቲቪቲን ምረጡ። ከልክ ያለፈ አሉታዊ ምላሽ ከመስጠት ይልቅ ፖዚቲቪቲን ምረጡ ባካችሁ። በእውነት በጣም ሩቅ ያስኬዳችኋል። አብሲነት በጣም የሚያናድድ ቢተር የሚያደርገኝን ነገር አይቼ መሆን እየቻልኩኝ መራራ መሆን እየቻልኩኝ ግን ፖዚቲቭ ነገርን ስለመረጥኩኝ ነገሮች ለትምህርቴና ለተሻለ መንገድ ሆነዋል። ሌላ ሶስተኛ ውበታችሁን የሚቀንስ ብሎም የሚያጠፋ ነገር፣ ሺህ ጊዜ ብትዘንጡ፣ ሺህ ጊዜ ቢያምርባችሁ፣ ሺህ ጊዜ ሜካፕ ብትቀቡ ውበታችሁን የሚያጠፋ ነገር ኢንሴኪዩሪቲ ወይም በራስ መተማመን ማጣት ልበለው። ኢንሴኪዩሪቲ ወይም አማርኛ ትርጉሙን እስቲ ስጡኝ። ኢንሴኪዩሪቲ በሆነ ነገር ላንበቃ እንችላለን። ሁላችንም ደግሞ ሙሉ የመሆን ግዴታ የለብንም። ማንኛውም ሰው ሙሉ አይደለም። እኔ ጋር ብትመጡ ብዙ ፍለዋል ራይት። ስለዚህ አይ ዶንት ፋይት ፐርፌክት ለመሆን ፋይት አላረግም። እኔ ራሴን ለመሆን ፋይት የማደርገው
እኔ ራሴን ለመምሰል ነው። እኔ በእያንዳንዱ መንገዴ የተሻለ ሰው ለመሆን ክሬቭ አደርጋለሁ እንጂ I do not fight to be perfect። እና ፐርፌክት የመሆን አባዜ በየሚዲያው ስለሚነገርን we always crave to be perfect። እሱን አይደለም መሆን ያለብን። ኢንሴኪዩሪቲያችንን አይተን ኢንሴኪዩሪቲው ግን ለነገሮች ሁሉ የምትሰጡትን ምላሽ ዲክቴት እንዳያረግ ኢንሴኪዩሪቲያችሁ ምንድን ነው? የማስተካክለው ነገር ነው ወይስ መስተካከል አይችልም? የተሻለ ሰው መሆን እችላለሁ ወይስ አልችልም? ተቀብዬው ልኑር ወይስ ደብቄው ልኑር የሚለውን ነገር ዲል ልታረጉበት ይገባል። Are you insecure? ኢንሴኪዩሪቲ ያለባችሁ? ኢንሴኪዩሪቲ ካለባችሁ እሱን ኢንሴኪዩሪቲ ዌፐናይዝ አታድርጉት። እኔ እኮ እንዲህ ስለሆንኩ ነው፣ እኔ እኮ እንዲህ ስላልሆንኩ ነው፣ እኔ እኮ እንዲህ ስለሆንኩ ነው መልሳችሁ መላልሳችሁ እንትና እኮ በእንትን ትበልጠኛለች፣ እንትና እኮ እድል ሰጣት ነው፣ እንትና እኮ እንዲህ ስለሆናል መልሳችሁ መላልሳችሁ አለመብቃታችሁን በራስ አለመተማመናችሁን እንደ ዊፐን የምትጠቀሙት ከሆነ መልካችሁ ይደበዝሳል። ኢንሴኪዩሪቲ ያለብን ኦኬ ኢምብሬስ እናድርገው። መስራት የሚቻል ከሆነ ይሰራል፣ መስራት የማይቻል ከሆነ በቃ ሌት ቢ። ኢንሴኪዩሪቲ ውበት የሚሆንበት ሲናሪዮ ስላለ ማለት ነው። ሶ ኢንሴኪዩሪቲ በጣም የሴትን ልጅ ውበት ያጠፋል። ራሷ እንድታወዳድር ስለሚያደርጋት ኢንሴኪዩር የሆናችሁ ሴቶች እባካችሁ ኢንሴኪዩሪቲያችሁ ላይ ስሩ። ሌላ አራተኛ የሴትን ልጅ ውበት የሚያደበዝዘው እና የሚያጠፋው ነገር ትምክህት፣ ፕራይድ ስላችሁ ትምክህት ስላችሁ በራስ መተማመን ማለት አይደለም። አንዳንድ ሴቶች ከልክ በላይ ትምክህተኞች ስለሆኑ ሰውን ሁል ጊዜም ቢሆን ዶሚኔት ማድረጋቸው፣ የበላይ መሆናቸው፣ ማወቃቸው፣ ፖዚሽናል መሆናቸው፣ እንዲና እንዲህ መሆናቸው ሁሌም ቢሆን ማረጋገጥ የሚፈልጉ በጣም ብዙ ሴቶች አሉ። እንዴት መልካቸው እንደሚያደበዝዘው የሆነ ሲናሪዮ ትዝ ይለኛል። የሆነ አንዲት ሴት ያው ፌሚኒን ማለት አልችልም ምንም አይነት የፌሚኒን መግለጫም ስለሌለባት እና ሶ ሺዝ ቢን ላይክ በዚህ ሰዓትና በዚህ ጊዜ ይቅርታ ካልጠየከኝ እንዲህ ካላረከኝ አምጎይ እንዲህ አረጋለሁ ምናምን። ሶ ኢት ዋዝ ፉል ኦፍ ትምክህት። በቃ ማለት ኮንፊደንስ ጥሩ ነው፣ በራስ መተማመን ጥሩ ነው። በራስ መተማመን ሂዩሚሊቲ ከሌለበት ግን ብዙ ነገራችንን ያበላሸዋል። ስለዚህ ይሄ ከልክ ያለፈ ትምክህት ዶሚናንስን ለማሳየት፣ የበላይነትን ለማሳየት፣ ሀብትን ለማሳየት፣ የደረስንበትን ስኬት ለማሳየት የምንፈጥረው ትምክህትና የምናሳየው ትምክህት የሴትን ልጅ ውበት ያበላሸዋል። እኔ እኮ ከእንትን ዘር ነኝ፣ እኔ እኮ እንትን ነኝ፣ እኔ እኮ እንትና ነኝ፣ እኔ እኮ እንዲህ ነኝ፣ እኔ እኮ ይሄ አለኝ፣ እኔ እኮ ይሄ አለኝ፣ እኔ እኮ መልኬ እንትን ነው፣ እኔ እኮ መቀመጫ እንትን ነው፣ እኔ እኮ ምናምን እያለን የምንመካበት ነገር ትምክህታችን በጣም ውበታችንን ያጠፋዋል። እውነት ነው የምላችሁ። የሴት ልጅ ውበቷ በራስ መተማመኗና በሂዩሚሊቲዋ ውስጥ ነው። በራስ መተማመኗና በትህትናዋ ውስጥ ነው። ያለ ልክ ትምክህት ካለባችሁ የመጣችሁበትን ብሔር ማሳየት የምትፈልጉ ከሆነ፣ የበላይነታችሁን ማሳየት የምትፈልጉ ከሆነ፣ የትምህርት ደረጃችሁን ማሳየት የምትፈልጉ ከሆነ፣ የዘራችሁን የሆነ ነገራችሁን ማሳየት የምትፈልጉ ከሆናችሁ በጣም ነው ውበታችሁን የሚቀንሰው። በጣም ነው ውበታችሁን የሚቀንሰው። አሳዩኝ። በጣም ፌሚኒን ሆና በጣም ትምክህተኛ ሆና መልኳ እና ውበቷ በዛው ልክ የቀጠለ ሴት አሳዩኝ። በሞመንት አንድ ሴት ትምክህተኛ ስትሆን ውበቷና መልኳን ያደበዝዝባታል። ምክንያቱም ትምክህት ሁል ጊዜም ቢሆን ፕሩቭ ማድረግ ይፈልጋል። ይሄ አለኝ እኮ፣ እንዲህ ነኝ እኮ፣ ከሌ ነኝ እኮ ማለትን ስለሚፈልግ ትምክህተኛ ከሆናችሁ ትምክህታችሁን ጣሉ። በመጨረሻ የብዙዎቻችን ችግር የሆነው እኔንም ጨምሮ የቋንቋ አጠቃቀም። አንድን ሴት ውበት የሚያደበዝዙ የቋንቋ አጠቃቀሞች አሉ። በነገራችን ላይ አሉ። በሁለት ካታጎሪ ውስጥ ላርጋቸው። አንደኛው ከርሲንግ ወርድ ወይም ስድብ ወይም የማይገቡ ቃላቶችን መጠቀም። ሁለተኛ የአራዳ ቋንቋ መጠቀም። እኔ ብቻ ያልኩት አይመስለኝም። the moment አንድ ሴት ልጅ ቆንጆ ሆና ዘናጭ ሆና አምሮባት ሜካፕ ተቀብታ ምናምን ብላ the moment የአራዳ ቋንቋ ስትናገር በቃ መልኳን ያደበዝዘዋል።
ከተሳሳትኩ እንግዲህ ኮመንት ታደርጉኛላችሁ። ከንፈሯን ሰቅላ ኧረ በእናታችሁ ነው ስትል አስቧት እንዴት ዲስግሬስ እንደሚያደርግ። እዚህ ጋር ደብል ስታንዳርድ ነው ምናምን ልትሉኝ ትችላላችሁ። ይሁን ደብል ስታንዳርድም ይሁን አንዳንድ ነገር ወንዶቹ ላይ ኦኬ ሊሆን ይችላል፣ እኛ ላይ ያምር ይችላል። ኢትስ ናት ሴክሲዝም፣ ኢትስ ናት ሴክሲዝም፣ ሴክሲዝም አይደለም፣ ሚሶጂኒም አይደለም። ውበታችን ምን ላይ እንደሆነ በጣም የሚያየው ስለሚያውቀው ነው። የሆነ ቦታ ላይ የምንሰማው ሴቶች ስማይል ማድረግ አለባችሁ ሲባሉ ወይ ሬስቶራንቱ ውስጥ ምናምን ስማይል አድርጉ ሲባሉ ሴክሲዝም ነው የሚባል ነገር ሰምቼ ገረመኝ። ማለት ስማይል በማድረግ ውስጥ በፈገግታ ውስጥ የሴት ልጅ ውበት ይታያል። ወንድ ልጅ እኚህ ማለት አይጠበቅበትም። እንደውም ወንድ ልጅ ፈገግታ ቢያበዛ ኦክዋርድ ነው ራይት። ሶ በቋንቋ መካከል ከርሲንግ ወርድ ወይም የስድብ ቃላቶች በጣም ነው ውበታችንን የሚያደበዝዘው። ለምን? ራሳችንን እንደማንቆጣጠር ማሳያ ነው መጀመሪያ ስድብ። ምክንያቱም ስድብ አስበንበት አይደለም የሚመጣው፣ ድንገት ነው የሚመጣው አይደል? የሆነ ነገር ስናይ እንሳደባለን፣ የሆነ ነገር ስናይ ሪያክት እናደርጋለን ሪስፖንስ ከማድረግ ይልቅ። ስለዚህ የስድብ ቃል በጣም ውበታችንን ያጠፋል፣ መልካችንን ያበላሻል። የምትሳደቡ ሌላ ሀገር ያላችሁ መቼም ኤፍ ወርድ መጠቀም ሌላ ነገር መጠቀም ኖርማል እስኪመስል ድረስ ትጠቀሙታላችሁ። አይደለም፣ ኖርማል አይደለም። በጣም መልካችሁን ያበላሸዋል፣ በጣም ውበታችሁን ያደበዝዘዋል። እና አንዳንድ ቮልጋር የሆነ ነገር አትጠቀሙ። በቃ ወንዶቹ ይጠቀሙ የለ ወይ እንዴት ምናምን ካላችሁ ዊር ናት ኢን ኮምፒቲሽን፣ እዚህ ጋር ውድድር ላይ አይደለንም። እኛ ላይ ሲሆን በጣም መልካችንን የሚያጠፋው ብዙ ነገር አለ፣ እነሱ ላይ ኦኬ ሊሆን የሚችል ሰው። ሌላኛው የአራዳ ቋንቋ ነው እንዳልኳችሁ። የአራዳ ቋንቋ ምንም በሉት ምንም እውነት አያምርም፣ እውነት አያምርም። በቃ እኔ አያምረኝም። እሺ ከተሳሳትኩ ሌላ ሀሳብ ያላችሁ ሼር ታደርጉኛላችሁ። ሶ እነዚህን 5 ነገሮች ባላይባችሁ ብዬ ዊሽ አረጋለሁ። ዊሽ ነው የማረገው መቼም በአንድ የሚቀረብ ስላልሆነ ማለት ነው። ያው እኔም ብዙ ኢሾች ስላሉብኝ ራሴ ላይ እየሰራው ስለሆነ እንደ ያውት ይሄን ይመስላል። ሶ በ2026 ራሳችሁን በጣም ፌሚኒን ለማድረግ ወይም በጣም ወደ ሴትነት ለመምጣት ስትራይቭ ያደረጋችሁ ያላችሁ ሴቶች ፕሊዝ እባካችሁ፣ አግሬሽን፣ ቁጡነት፣ ኃይለኝነት የሴትነት መገለጫ አይደለም። ያ ማለት የምትፈልጉትን ነገር አቺቭ አታድርጉ፣ ለማቀድ ለማከናወን ስኬታማ ለመሆን አትሩጡ ማለት አይደለም። ግን ደግሞ በቁጣና በኃይለኝነት የሚሰራ ምንም ነገር የለም። ባልሽን ስለተቆጣሽው ስለጮሽበት፣ ቦይፍሬንድሽን ስለተቆጣሽና ስለተጮሽበት ያስተካክላል ማለት አይደለም። ጭራሽ እልህ ይዘዋል፣ ጭራሽ ይጣመማል። ራይት። ስለዚህ ሂዩሚሊቲ ቢኖር፣ ትህትና ቢኖር፣ ረገብ ብለን ነገሮችን ማየትና መናገር ብንችል በጣም ብዙ ርቀት እንሄዳለን ብዬ አስባለሁ። አይ ሆፕ አዲሱ ዓመት የፈረንጆቹ አዲሱ ዓመት ሞር ሴት የምንሆንበት ዓመት እንደሚሆንልን ተስፋ አረጋለሁ። ኪፕ ስማይሊንግ። ፈገግታ ይለያችሁ። ፈገግታ ውበታችሁን ይጨምረዋል። ሁል ጊዜ ግንባራችሁን አትቋጥሩ፣ አታኮሳትሩ። ካዝ ዴዝ ኖ ቤኔፊት። ኦኬ። ወዳችኋለሁ። ባይ ባይ።